ከዕለታት አንድ ቀን በአንድ ትልቅና ጥቅጥቅ ያለ ጫካ ውስጥ አንዲት ጉጉት ትኖር ነበር። ይህች ጉጉት በጣም ጠንቃቃና ሁሉንም ነገር በጥርጣሬ የምታይ ነበረች። እንደ ሌሎች ወፎች በቀን ሳይሆን የምትንቀሳቀሰውና የምታድነው በሌሊት በጨለማ ነበር። አንድ ቀን ማታ ጉጉቷ በዛፍ ቅርንጫፍ ላይ ተቀምጣ ሳለች በሩቅ አንድ የሚያብለጨልጭ ነገር አየች። ቀረብ ብላ ለማየት ስትሞክር ያ የሚያብለጨልጭ ነገር እንደገና ጠፋ። ጉጉቷ በጣም ደነገጠች። በጫካ ውስጥ የማታውቀው ምናልባትም አደገኛ የሆነ ነገር እንዳለ ተሰማት። ወዲያውኑ ወደ ሌሎች ወፎች ጋር በመሄድ ያየችውን ነገር ነገረቻቸው። ነገር ግን ጉጉቷ ያየችውን ነገር ስትናገር ትንሽ አጋነነችው። አንድ ግዙፍና የሚያስፈራ ፍጡር አየሁ አለቻቸው። አይኖቹ እንደ እሳት ይቃጠሉ ነበር። ጥርሶቹም በጣም ረዣዥም ነበሩ። ወፎቹ የጉጉታን ወሬ ሲሰሙ በጣም ፈሩ። ወይኔ ጉዳችን! ይህ ፍጡር እኮ እኛን ሊበላን ይችላል አሉ። ወሬው በፍጥነት በጫካ ውስጥ ተሰራጨ። ሁሉም እንስሳት መፍራት ጀመሩ። አንዳንዶቹም ከጫካው ለመውጣት ማሰብ ጀመሩ። ነገር ግን በአንድ ጥግ ላይ የተቀመጠች አንዲት ትንሽ ወፍ ይህ ሁሉ ስትሰማ ትንሽ ጥርጣሬ ያደረባት። ጉጉቷ ያየችው ነገር ለማረጋገጥ መሄድ አለብን አለች። ምናልባት ያየችው ነገር ያን ያህል የሚያስፈራ ላይሆን ይችላል። ወፎቹ በትንሿ ወፍ ሀሳብ ተስማሙ። እናም ጥቂት ደፈር ያሉ ወፎች ጉጉቷ ያየችበትን ቦታ ለመፈተሽ ሄዱ። እዚያ ሲደርሱ ግን ምንም አይነት ግዙፍ ፍጥር አላዩም። ይልቁንም አንዲት ትንሽዬ አምፖል በዛፍ ቅርንጫፍ ላይ ተንጠልጥላ አዩ። አምፖሉን አንድ ሰው ጥሎት የሄደ ነበር። አምፖሉ ሲበራና ሲጠፋ ነው ጉጉቷ እንዳስፈሪ ፍጡር ያየችው። ወፎቹ እውነቱን ሲያውቁ በጣም ሳቁ። ጉጉቷን ባደረገችው ነገር በጣም አፈረች። ወሬዋን ያጋነነችው ለምን እንደሆነ ማብራራት አቃታት። ከዚያን ቀን ጀምሮ ጉጉቷ ወሬን ከማጋነን ተቆጠበች። ሁሉንም ነገር በትክክል ለማየትና ለማረጋገጥ ጥረት ማድረግ ጀመረች። ይህ ተረት የሚያስተምረን ነገር ቢኖር ወሬን ማጋነንና ሳያረጋግጡ ማሰራጨት ጉዳት እንደሚያመጣ ነው። ሁልጊዜ እውነቱን ለማወቅና ለማረጋገጥ ጥረት ማድረግ አለብን። በተጨማሪ ፍርሃት አንዳንድ ጊዜ ነገሮችን ከነበሩት በላይ አጋኖ እንደሚያሳየን ያስተምረናል። የዛሬን ተረት ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። በሌላ ተረት እስክንገናኝ ቻው ቻው።